ደረቁ ወንበር አበበ ወዲያው አየው እንዲያብብ አደረገው። ይህ ብቻ አይደለም እንዲያበራ አደረገው። ፍሬ እንዲያበራ አበባ እንዲያብብ እንዲለመልም አደረገው። ደረቅን ጽኑ ሃይማኖት እንዲህ ነው። አያችሁ ደም ውሃ ወተት፣ ደም ውሃ ምን ወተት። ይሄ ምንድነው? ሶስቱ ካንገቱ የወጣው የሚለውን ጻድቅ ከሆናችሁ መከራ ይበዛባችኋል ነው እያለን ያለ። ልብ አድርጉ ክርስቲያኖች። ይኸው ወደ እግዚአብሔር ቤት ስትመጡ ባይታውያን ንጹሃን ባይታውያን ከሆናችሁ፣ ንጹሃን መነኮሳት ከሆናችሁ፣ ንጹሃን ምእመናን ከሆናችሁ፣ ንጹሃን አገልጋይ ካህናት፣ አገልጋይ ዲያቆናት ከሆናችሁ በቁርባን የምትመላለሱ በንስሐ የምትኖሩ አያችሁ ወደ ቤተ እግዚአብሔር ጠባ መሸ የምትመጡ የምትመላለሱ በመመጽወት በመዘከር በጎ ስራን በመስራት የምትኖሩ ክርስቲያኖች ካላችሁ ዛሬ ወቁት፣ መከራ ይበዛባችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር ዘወሃበነ ስመ ዘይአቢ እምኩሉ ስም፣ ከስም ሁሉ የሚበልጥ ስምን፣ ከክብር ሁሉ የሚበልጥ ክብርን የሰጠን የአባቶቻችን አምላክ ቅዱስ እግዚአብሔር ቅዱስ 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 ተብሎ በመላእክት ዘንድ በአንድነትና በሶስትነት ሲመሰገን የሚኖር ቸሩ እግዚአብሔር አምላካችን ከምድር እስከ አርያም ከዘላለም እስከ ዘላለም ድረስ ቸርና ገናና ስሙ የከበረ እና የተመሰገነ ይሁንልን። የእግዚአብሔር እናት ወላዲተ አምላክ ድንግል ማርያም አምላክን ለማየትና ለመዳሰስ ምክንያት የሆነችን ጌታ ዓለምን ሲያድን በእርሷ በኩል ለመምጣት ህትምት አዳራሽ ሆና የተገኘችልን ወላዲተ አምላክ ድንግል ማርያም ከታላቁ በዕለቱ ከምናከብረው ኮከበ ሰማዕት ቅዱስ ጊዮርጊስና ሌሎችም ቅዱሳን መላእክት ጋራ እግዚአብሔር እንዳከበራት መጠን ክብር ምስጋና ለእርሷ ይሁን። ክርስቲያኖች በዛሬው ዕለት የምናከብረው ታላቁ የቤተ ክርስቲያን አባት የሰማዕታት ኮከብ በመባል የሚታወቀው ፀሐይ በመባል የሚታወቀው በትምህርቱ ልዳን ያበራት ኮከብ በመባል የሚታወቀው የፋርስ ኮከብ የሚባለው ፋርስ የተባለችውን ሀገር በወንጌል ያጸደለደላትና ያሸበረቃት ያደመቃት የፋርሱ ኮከብ የልዳው ፀሐይ የሰማዕታት መክበባቸው መከራው ተቆጥሮ የማያልቅ ተዘርዝሮም የማይፈጸም ብዙ መከራን በመቀበል ሰማዕታትን በመከራ የሚበዘብዛቸው የሰማዕታት አለቃቸው መከራ በእርሱ ላይ ያልተደረገ መከራ የሌለበት መከራ ሁሉ የተፈጸመበት ሰማዕታት ሁሉ የተቀበሉትን መከራ የሚጋራ እንደ ቴዎድሮስ የተቸነከረ እንደ ዮስጦስ የተገፈፈ እንደ ሌሎች ሰማዕታት የተቆረጠ የተፈለጠ ሁሉንም ሰማዕታት የሚመስላቸው እንደ መርቆሪዎስ በእሳት የተቆላ ሰማዕታትን ሁሉ በእያንዳንዱ መከራው የሚሳተፋቸውና የሚመስላቸው የሁሉንም ሰማዕታት መከራ ያካተተና የተቀበለ መከራው ቢነገር የማያልቅለት ስለ ክርስቶስ እና ስለ ስሙ ስለ ጌትነቱ ስለ አምላክነቱ ስለ ቤተ ክርስቲያን ስለ እውነት ሲል ክርስቶስን እየሰበከ በክርስቶስ ስም ምክንያት አሕዛብ ነገሥታት በጠላትነት ተነስተው ብዙ መከራን ያጸኑበት ታላቁ ሰማዕት ቅዱስ ጊዮርጊስ ዛሬ የዕረፍት ቀኑ ነው። ታዲያ
ይሄ ታላቅ አባት ነቢየ እግዚአብሔር ዳዊት የጻድቃን መከራቸው ምንድነው አለ? ክርስቲያኖች ምንድነው? በጣም ይገርማችኋል። መከራቸው ብዙ ነው ያለ። ደግሞ እኮ ጻድቃን ናቸው። እንዴት የጻድቅ መከራው ሊበዛ ይችላል? አሁን አስቡ ክርስቲያኖች፣ የጻድቅ ነው ያለ። የዘማውያን የመናፍቃን ወይም የወንበዴዎችና የሽፍቶች የቀማኞች የአጭበርባሪዎች የሌቦች የነዚህ የኃጥአን የካህዲያን የአላውያን አይደለም። በዚህ አንቀጽ ያለው የሚገርማችሁ የተናገረው የጻድቃን ነው ያለ። የነማን? ክርስቲያኖች። የጻድቃን መከራቸው ይበዛል ብዙ ነው አለ። ነገር ግን ከዚያ ሁሉ እግዚአብሔር ደግሞ ያድናቸዋል ነው ያለ። እንግዲህ ተመልከቱ፣ ጻድቅ ስትሆኑ ጻድቅ ከሆናችሁ መከራ ይበዛባችኋል ነው እያለን ያለ። ልብ አድርጉ ክርስቲያኖች። ይኸው ወደ እግዚአብሔር ቤት ስትመጡ ባሕታውያን ንጹሐን ባሕታውያን ከሆናችሁ፣ ንጹሐን መነኮሳት ከሆናችሁ፣ ንጹሐን ምእመናን ከሆናችሁ፣ ንጹሐን አገልጋይ ካህናት አገልጋይ ዲያቆናት ከሆናችሁ፣ በቁርባን የምትመላለሱ በንስሐ የምትኖሩ አያችሁ፣ ወደ ቤተ እግዚአብሔር ጠባ መሸ የምትመጡ የምትመላለሱ፣ በመመጾት በመዘከር በጎ ስራን በመስራት የምትኖሩ ክርስቲያኖች ካላችሁ ዛሬ ወቁት፣ መከራ ይበዛባችኋል። እየሰማችሁ ነው? እያዳመጣችሁ ነው? እንዲህ ነዋ። ለምን እንዳትሉ ካላችሁም እነግራችኋለሁ። ይኸው ቅዱስ ጳውሎስም እንዲህ ይላል በዕብራውያን መልእክቱ ምዕራፍ 12 ላይ እስመ ለዘአፍቀረ ይገሥጽ እግዚአብሔር ይላል። አንተ ሰው ለምን መከራ መጣብኝ? እኔ እየዘከርኩ እየጾምኩ እየጸለይኩ እያስቀደስኩ ደግሞ እየቀደስኩ መባ እያመጣው እጅ መንሻ እየሰጠው ዝክሩን እየዘከርኩ እየመጸወትኩ ከቶ ለምን መከራ መጣብኝ አትበል። እግዚአብሔር የሚወደውን ይገስጻልና። እስቲ የሚወደውን በሉ ሁላችሁ። ምን የሚለውን? ለኩሉ ውሉድ ዘይትፈቀር ይገስጽዎ አለ። የሚወደድ ልጅን ሁሉ ይገስጹታል ይላል ጳውሎስ። የሚወዱትን ልጅ ሁሉ ደግ ልጅ ከሆነ ይገስጹታል። ለምን? መዳን አለበታ። ቢገስጹት ደግነትን፣ በጎነትን፣ ዕውቀትን ይጨምራል እንጂ አይቀንስም አለ። ዝልፎ ይላል ሰሎሞንም ለጠቢብ አለ ከመወስክ ጥበበ አለ። ጥበበኛን ገስጸው። ለምን? ብትገስጸው ጥበብን ይጨምራልና። ይትዝልፎ ለአብድ ግን ሰነፍን አትቆጣው። ለምን? ሰነፍን ብትቆጣው ይጠላሃልና። ምን ይልሃልና? ምን ይላል? ጥበበኛ ሲገስጹት ጥበብ ይጨምራል፣ ሲቆጡት ጥበብ ይጨምራል። መከራ ሲመጣበት ክብር እየጨመረ ይሄዳል። ስለዚህ የጻድቃን መከራቸው ብዙ ነው። እግዚአብሔርም በመከራ ሲፈተኑ ዝም ብሎ ያያቸዋል። ለምን ቢሉ ነጥረው ይወጡለት ዘንድ ነው። ቤተ ክርስቲያን ክርስቲያኖች ተመልከቱ፣ አስተውሉ ሁላችሁም። ቤተ ክርስቲያን ከመከራ የተወለደች በመከራ የምትኖር በመከራ የዚህን ዓለም ሕይወት የምታጠናቅቅ ናት። ክርስቲያን የሚባለው ቤተ ክርስቲያን የሚባለው ራሱ የተገኘው የተወለደው የመጣው ከመከራ ነው። የክርስቶስ መከራ ነው ይህን ክርስቲያን የወለደ። ይህን የክርስትና ሕይወት አሁን የምታዩትን አጠቃላይ መዝሙሩን፣ ማህሌቱን፣ ወረቡን፣ ካህኑንም፣ ዲቁናውንም፣ ምእመኑንም፣ ማተቡን፣ መስቀሉን፣ ይህን ታቦቱን፣ የቤተ ክርስቲያኑን አሰራር፣ አገልግሎቱን፣ ቅዳሴውን፣ ማህሌቱን፣ ይህን ሁሉ ሰዓታቱን የወለደው መከራ ነው። ከመከራ ነው ቤተ ክርስቲያን የተወለደችው። ቤተ ክርስቲያን በመከራ የተወለደች፣ በመከራ ያደገች፣ በመከራ እንዳበራች የምትኖር እናት ቤተ ክርስቲያን። እየሰማችሁ ነው ክርስቲያኖች? ስለዚህ የቤተ ክርስቲያን ከዋክብቶቿ ሰማዕታት ናቸው። በክርስቶስ ደም ነው የተመሰረተችው። የተገነባችው ደግሞ በሰማዕታት ደም፣ በሐዋርያት ደም ነው። ስለዚህ ቤተ ክርስቲያን ስትታነጽ የምትኖረው በክርስቶስ ደም መሰረትነት፣ በሰማዕታት ደም ሕንጻነትና ግንብነት ነው። የጻድቃን መከራቸው ብዙ ከሆነ ይኸው ዛሬ የታላቁ ሰማዕት
ሰማይ የቅዱስ ጊዮርጊስ ብዙ መከራ እንደው በእውነት ቃል ሊናገረው ሲልና ልናገረው ቢል ተናግሮ የማይችለው ማለት ነው። ተናግሮ የማይፈጽመው እጹብ የሆነ መከራን የተቀበለው ጊዮርጊስ ጻድቅ ስለሆነ ነው። ምን ስለሆነ ክርስቲያኖች? ጻድቅ ስለሆነ እስቲ በሉ። ምን ስለሆነ? ጻድቅ ስለሆነ። አጭር ታሪክ ተነግሬ ትምህርቱን ልጨርሰው። ፀሐይ በጣም እያየው ስለሆነ አስተውሉ። አሁን ቅዱስ ጊዮርጊስ ታሪኩን ሁልጊዜ እንማማራለን፣ ግን መቼስ እንዴት ይሆናል? ዛሬ ረፍቱ ስለሆነ ማለት ነው። ቅዱስ ጊዮርጊስ እናቱ ፍልስጥኤማዊት አባቱ ቀጰዶቅያዊ ናቸው። የሀገረ ገዥ ልጅ የገዥ ልጅ መሆን ጥሩ ነው አይደል? ደስ አይልም? እና አባቱ ትቶት ሙቷል። በ10 ዓመቱ ነው ገና የሞተበት። ግን ይኸው ጦር መወርወርን ፈረስ መጋለብን እየተማረ አድጓል። ባጭሩ እንደው 20 ዓመት ሲሆነው 5000 ሰራዊት ተሰጥቶት እግዚአብሔር እየረዳው ጥበብ የተሞላበት ወጣት ሆኖ አድጓል። ቅዱስ ጊዮርጊስ ክርስቲያኖች አሁን ልብ አድርጉ። አባቱ ሀገረ ገዥ ነው። ምንድነው? አባቱ ሙቶበታልና የአባቱን ስልጣን ፈለገ። የአባቱን ስልጣን ደግሞ መቀበል የሚችለው ፋርስ ሄዶ ዱዲያኖስ ከተባለ መሪ ነበረ፣ ንጉስ ነበረ። እና ከዚያ ሲሄድ ወጣቶችን አስከትሎ ሲሄድ አሁን ልብ አድርጉ። ፋርስ ሲደርስ አንድ ነገር ጠበቀው። የሄደበትና የጠበቀውን አስተውሉ። ይሄን ታሪክ የሄደው ምን ለመቀበል ነው? ምን ለመቀበል? ስልጣን ለመቀበል። እስቲ በሉ ምን ለመቀበል? ስልጣን ነው ለመቀበል የሄደው። ከዚያ ሲደርስ ግን ምን አገኘ? ያው 70 ነገስታትን አገኘ። ተወራጆች ናቸው። 8ቱ ናቸው ዋኖቹ። በነገራችን ላይ ተወራጅ ነገስታት ናቸው። 70 ነገስታትን 70 ሁሉ ደግሞ በ70 ወንበር ተቀምጠው ግን ደግሞ 70 ሁሉ ደግሞ 70 ጣዖት አቁመው። ስንት ጣዖት አቁመው? እንግዲህ እያራሱ እያንዳንዱ ጣዖት አቁሞ አንዱም ለራሱ ጣዖት አቁሞ ይሰግዳል፣ ሌላኛውም ለራሱ ጣዖት አቁሞ ይሰግዳል። እንደዚህ ያገኛቸው። አሁን ጊዮርጊስ ምን ያድርግ? ስልጣኑን የሚቀበለው ከነዚህ ነው። አያችሁ፣ ክርስቶስን ከካዱ ጣዖት ከሚያመልኩ ከነዚህ ነው። ከነዚህ ስልጣን ሊቀበል ግን ቅዱስ ጊዮርጊስ አልፈቀደም ነበረ። ከመራራ ጣፋጭን መውሰድ አልፈለገም ነበረ። ከጨለማ ብርሃንን ማግኘት ይቻላል ብሎ አልፈለገም፣ አልወደደም ነበረ። ስልጣኑን የሚሾሙት እነዚህ ከሃዲዎች፣ ክርስቶስ የሌላቸው፣ ክርስቶስን የካዱ፣ ለግንድ የሚሰግዱ፣ ለፀሐይ፣ ለአጵሎን፣ ለደራጎን የሚሰግዱ የሚንበረከኩ፣ ለተበጠሩ ምስሎችና ጣዖታት የሚሰግዱ ነበሩ። የሚገርማችሁ ከዚያ ሁሉ ጣዖታት መካከል ክርስቶስን እንዳንዱ አድርገው እንኳን ሊያመልኩት አልቻሉም ነበረ። እንዳንዱ በ70 መካከል ክርስቶስ የለም። 70 አይነት ጣዖት እኮ ነው የቆመ። ግን ክርስቶስ በዚያ መካከል አልነበረም። አንዱ ጊዮርጊስ ግን 71ኛው ቅዱስ ጊዮርጊስ ተመልከቱ፣ ማንን ይዞት ገባ? ክርስቶስን ይዞት ገባ። ማንን ይዞት ገባ? ክርስቲያኖች፣ ማንን ይዞት ገባ? ክርስቶስን ይዞት ገባ። የተከተሉትን ልጆች ወደ ሀገራቸው መለሰ። ቅዱስ ጊዮርጊስ ወደ አደባባይ ወጣ። አደባባይ ተመልከቱ ማለት ነው እንግዲህ። እንደዚህ ተሰብስበው ሳሉ ወደ አደባባይ ወጣ። ከአላውያን ነገሥታት፣ ከአላውያን መኳንንት መካከላቸው ላይ ገባና ቅዱስ ጊዮርጊስ ስብከት ጀመረ። ንነሰን ሰብክ ክርስቶስ ዘተሰቅለ አለ። እስቲ እኛ አስበሉ፣ ሁላችሁ በሉ እንጂ ሁላችሁም እኛ አስበሉ። የተሰቀለውን ክርስቶስን ምን እንላለን? ንገሩኝ። እንዲህ ብሎ ሰበከ። ምን አይነት ሞገስ ነው! ምን አይነት ድፍረት ነው! ዋ ጥባት እዩ። ማን ነው? ሰራዊት አለኮ አሉኮ። ቀኝ አዝማች አለ፣ ግራ አዝማች አለ፣ ቢትወደድ አለ፣ ጠርሙዝ ቦሎታ አለ፣ ሰይፍ ጎራዲ አለ፣ ባትን የሚቆርጥ ሰይፍ ተደርድሯል። የ70 ነገሥታት ሁሉ ሰራዊት ከቦ ቁሟል። አንዱ ጊዮርጊስ አያችሁ፣ አንዱ ጊዮርጊስ በተወሰኑ ስብስቦች መካከል አይደለም፣ በነገሥታቱ መካከል ሰነጠቀና ገባ። ሰባኪነት ይሄ ነው። እየሰማችሁ ነው? ሰባኪነት እንዴት ነው? እንዲህ ነው። እስቲ በሉ፣ እንዴት ነው? ቦታ እየመረጡ አይደለም፣
ጊዜ እየመረጡ አይደለም፣ እያመቻቹ ነገር እያማረጡ አይደለም። አየው ክርስቶስን በአደባባይ በሚንቁት በሚጥሉ ጠሉት የዮሴፍ ልጅ ብለው በሚስቁበት በሚሳለቁበት በሚያፌዙበት በሚተቹት ፊት ክርስቶስን ይዘው ትቆማለህ። ሄደ ጊዮርጊስ በአደባባይ ቆመና ነገስታቱን ክርስቶስን ሰበከላቸው። ነገስታቱ ተቆጡ። ክርስቶስን አያውቁትማ። የማያውቁት አምላክ ነው ዛሬ የተሰበከ። እነርሱ አያውቁትም። ነገራቸው፣ ተከራከሩት። እንዴት ሴት በወለደችው አንዲት ሴት በወለደችው አምላክ አምላለሁ ትላለህ አሉና ተከራከሩት። ጊዮርጊስ ግን ሰበካቸው። እስቲ በሉ ምን አላቸው? እየውላችሁ አሁን እዩ። ምን ሊቀበል ነው የሄደ? ተናገሩ እንጂ ስልጣን አይደለ? የማን ነው ልጅ ተባለ፣ ተጠየቀ። የዞሮንቶስ። እንዴ ይህማ ወዳጃችን አይደለ እንዴ? ሀገረ ገዥ አይደለ እንዴ? እና የሚፈልገው ምንድን ነው? የአባቱን ሹመት እንስጠው። የሚያስፈልገው ሹመት አይደለ? ይሰጠው አለ። ንጉሡ ዱዲያኖስ አስጠራው። እንዲህም አለው፣ ወሄጦ ንጉሥ፣ ንጉሡም ሸነገለው ይላል። እስቲ ሸነገለው በሉ። መሸንገል ታውቃላችሁ? ሄጦ አለ፣ ሸነገለው። እንዲህ አለው፣ አንተ ወዳጄ አለው፣ አንተማ የወዳጃችን ልጅ አይደለም እንዴ? የገዥ ልጋዥ ነው፣ የመሪ ልጅ መሪ ነው። ስልጣን እንስጥህ፣ እንደ ሀገር ከፍለን የምትገዛው ግዛት እንስጥህ አለና አታለለው። አሁን እናንተ እንግዲህ ልብ አድርጉ። ይኸውላችሁ አሁን ልውውጡ በምንድን ነው? ክርስቶስን ተው፣ ስልጣን እንስጥ ነው። ማንን ተው? ለውጥ ሊሆን ይችላል። የክርስቶስ ዋጋ ሊሆን ይችላል። እንዴት አድርጎ ይለውጠው? ክርስቶስን ተውና እንሹም ነው የተባለ፣ እንሸልም ነው። ክርስቲያኖች እናንተ እንዲህ ቢሏችሁ ምን ልትሉ ነው? ምን ታደርጋላችሁ? ክርስቶስን ጣሉ፣ ሀገር ላይ እንሹማችሁ፣ እናንግሳችሁ፣ ሀገር ከብለን ወረዳ ቀበሌ እንስጣችሁ፣ ምራ ቢሮ እንስጣ ብትባል፣ ጥሩ ደሞዝ ብላ ብትባል፣ ግን ክርስቶስን ተው፣ ግን ክርስትናን ተው። ግን ይኸውልህ መስቀልህን አታሳይ እንጂ እንሾማለን። ግን ይኸውልህ መስቀልህን ይኸው ነጠላህን መስቀለኛ አትልበስ፣ ግን እንሾማለን። ክርስትናህን አትስበክ በአደባባይ፣ ግን ስልጣን እንጨምርሃለን ቢሉ አንተ ምን ትላለህ? ምን ታደርጋለህ አንተ? ሹመትስ ቢሉ ሹመትም ታይቶ የሚጠፋ እንደ አበባ ረጋቢ የሆነ የህልም ሹመት የክርስቶስ ለውጥ እንዴት ሊሆን ይችላል? ክርስቲያኖች ክርስቶስን የሚለውጥ በዚህ ምድር ምን ሊኖር ይችላል? ቤት ነው? መኪና ነው? ልብስ ነው? ወርቅ ነው? እንቁ ነው? እንኳን ጠባብ መሬት ዓለም በሙሉ ተሽጦ የክርስቶስ ዋጋ ሊሆን ይችላል? ሰማይ እስከ ኮከቡ ቢሸጥ፣ ምድር እስከ አበባው ቢሸጥ ቢለወጥ ክርስቶስን ሊለውጥልን ምትክ ሊሆነን ይችላል እንዴ? ክርስቲያኖች ማን አለ የክርስቶስ ምትክ? ማንም። ብዙ ሰው እኮ ክርስቶስን በወርቅ፣ ክርስቶስን በሚቀደድ ብር፣ ክርስቶስን በሚፈርስ መሬት፣ በሚፈርስ ቤት፣ በሚዘረፍ መሬት ብዙ ሰው ሲለውጥ ይታያል። ጊዮርጊስ ምን አደረገ? ስልጣን እንስጥ ተባለ። አይሆንም አለ። አይሆንም። አምላኬ ኢየሱስ ክርስቶስን እንዴት በኃላፊ ሹመት ተለውጠዋለሁ አለ። እንዲያውም ከፍ አድርጎ መጣበት። ክርስቶስን ሰበከው። ድምፁን ከፍ እያደረገ ነገስታቱን አቆሰላቸው። የልባቸውን ጓዳ አንኳኳ፣ በሩን አንኳኳ። የክርስቶስ ስም በአደባባይ ተሰበከ። ነገስታት ሁሉ ተረበሹ። አንድ ሆኖ 70ውን ነገስታት አንቀጠቀጠው። በጣም ይገርማል። አንዱ ጊዮርጊስ የክርስቶስ ወታደር የ70ውን ነገስታት ወታደር ልብ በሙሉ ማረከው፣ አንቀጠቀጠው። አንዱ ጊዮርጊስ 70 ንጉስ ማንቀጥቀጥ፣ አንድ ልብ 70ውን ልብ መማረክ፣ ማስደንገጥ። ተረበሹ፣ ተሸበሩ። እዩ ክርስቲያኖች፣ ቅዱስ ጊዮርጊስ እንዲህ ሲሰብክ መከሩት፣ አታለሉት። አልታለልላቸው ሲል ወደ መከራ መጡት። አሁን ይኸው ትምህርቱን እንግዲህ እዚህ ላይ ልጨርሰውን። ምን አደረጉት? ይኸው ክርስቲያኖች ሰቀሉት። ምን አደረጉት?
ሰቀሉት። በእንጨት መስቀል ሰቀሉት። መከራ ተጀመረ። በእንጨት መስቀል ሲሰቅሉት አምላኬ እንዴት እንደተሰቀለ ወየልኝ ከማምላኬ ተሰቅለ ዲበፀ መስቀል አለ። እናንተ ሞኞች፣ እናንተ በእንጨት ሰቅላችሁ ልታስክዱኝ ነው? እንኳን እኔ ደካማው አለ ኃያሉ ክርስቶስ በእንጨት መስቀል እንዴት እንደተሰቀለ እንዴት አላስብም? በመሰቀሌ ያፍራለሁን? በመስቀሌ እፈራለሁን? መሰቀሌ ይደንቀኛልን? የማይሰቀለው ተሰቅሎ የለም ወይ አለና መስቀል ላይ ሆኖ ሳለ መስቀል ላይ የተሰቀለለት ክርስቶስን ሰበከው። አሁን ልብ አድርጉ ክርስቲያኖች፣ እንዴት መስቀል ላይ ተሰቅሎ ሰው አምላኩ ሊሰብክ ይችላል? በዚያ መከራ ውስጥ ሆኖ በዚያ ጭንቀት ውስጥ ሆኖ ክርስቶስን የትኛውም ቦታ ላይ ሆነን እንዴት ልንዘነጋው እንችላለን? መስቀል ላይ ተንጠልጥሎ እንደ ዶሮ ማንን ይሰብክ ነበረ? እስቲ ንገሩኝ። ማን ይሰብክ ነበር? አሁን እኛ ስንበላ እንኳን ማመስገን እኮ ይከብደናል። አመስግኖ መቁረስም ይከብደናል። አመስግነን መልበስም ይከብደናል። እንደው አመስግኖ ለመተኛት እንኳ ነው። ሞዝወልድ አልጋ ላይ ልተኛ እንደው ትንሽ ጸሎት ለማድረግ ይከብዳል አይደል? ዝም ብሎ ሲያውደለድል ያመሽና ሲያወራ ያመሻና ባለ ትዳር ሁሉ ራሱ አገኛጣውን ሲያወራ ቲቪውን ሲያይ ምኑን ሲያይ ግን ሳይጸልይ ነው የሚተኛው። ብዙ ሊጸልይ ሲልም ይጨንቀዋል። ሰዓቱ ይረዝምበታል። አረ ጊዜው መሸ ይላል። ጭንቅ ይሆንበታል። እዩ ተመልከቱ ክርስቲያኖች፣ አባቶቻችን ግን ክርስቶስን መስቀል ላይ ማረሱት። የት ላይ አልረሱትም? መስቀል ላይ ሆነው አልረሱትም። የትኛውም ቦታ ላይ ቅርቃር ውስጥ ብንገባ፣ ጨለማ ውስጥ ብንሆን፣ ረሃብ ውስጥ ብንሆን፣ ፈተና ውስጥ ብንሆን፣ የትዳር ሕይወት ጨለማ ሆኖብን ብንጨነቅም እንኳን በዚያ ጨለማ ውስጥ ሆነን ግን ማንን እናስበው? ንገሩኝ እስቲ። መስቀል ላይ ሆነና ክርስቶስን አሰበው። መስቀል ላይ ሆኖ ክርስቶስን አሰበው። እጁን እግሩን በሰባ ችንካር ቸነከሩት። አሁንም ቅዱስ ጊዮርጊስ ክርስቶስን ሰበካቸው። ማንን ሰበከ? ክርስቲያኖች። እየተቸነከረ ክርስቶስን ያስባል። እጆቹ ተቸንክረዋል፣ ግን ክርስቶስን ያመሰግናል። ክርስቲያኖች አስተውሉ። 700 ጊዜ ገረፉት። ነገር ግን ክርስቶስን እስቲ ንገሩ እናንተ ምን ይላል? ምን ይላል? ይገረማል፣ ያመሰግናል። አየው፣ እየተገረፈም ምስጋና ካፋው አልተቋረጠም። ምስጋና ካፋው አልተቋረጠም። እኛ ትንሽ ነገር ሲደርስብን መዝሙሩን እናቆማለን። ሰንበት ተማሪው መዝሙሩን ያቆማል፣ ዝማሬውን ያቆማል። ዲያቆኑ ደግሞ ቅዳሴውን ትቶ ወደ ኋላ ያሸገሽጋል። እንደዚያ ይላል። ዘካሪ ሁሉ ሲዘክር የነበረ ባሉ ሲሞት ወይ ሚስቱ ስትታመም ልጆች የሆነ ነገር ከሆኑ መዘከሩን ያቆማል። እረገኝ እኔ አንተን ዝክር እየዘከርኩ ይሄን ማሰራ ከሆነ ይላል። ሎሌ ሊያደርገው ይፈልጋል ክርስቶስን። እንደዚህ ንጽጽር ይጀምራል። መገዳደር ማለት እንደማኒ ነው። ይሄ በእውነቱ እንደማኒ አህያ ይጠፍታለች። ካገኝ ካመጣት አመልካለሁ፣ ካላመጣት አምላክ አይደለም ማለት እንደዚያ ነው ያለው። በእንዲህ አይነት ግድድር ነው እንደ እግዚአብሔር ያንተን ቤት የሚሰራ። ቤት የሰርቶ ከተጀ ይሄን ካደረክልኝ እኔ አደርግልሃለሁ፣ ይሄን ካደረክልኝ ይሄን ከሰጠኝ እኔ እሰጥሃለሁ። ኧረ እባክህ ለክርስቶስ አንተ ምንድን ነው የምትሰጠው? ምንድን ነው? እንኳን ወርቅ እንኳን ብር አንተ ራስህ የክርስቶስ ስጦታ አይደለህ? አንተ የማነህና ነው ይሄን እሰጥሃለሁ የምትለው? የምታታለለው በመቆለፊያ። እኛ ራሳችን የማነን? የክርስቶስ። እስቲ በሉ የማነን? የክርስቶስ ነን፣ የክርስቶስ ነን። ስለዚህ ክርስቲያኖች ልብ አድርጉ፣ አስተውሉ። እኛ የትኛውም ሕይወት ላይ የትኛው ውጣ ውረድ ውስጥ ብንሆን ክርስቶስን ግን እንዳንጥለው። ለምን? ጊዮርጊስን እዩት። ሌላም መከራ አጸኑበት፣ የብረት ጫማ ጫሙት። እንደ ወስፌ የሚሰነጥቅ እግርን የሚተለትል እንደ መርፌ እንደ ወስፌ ያለበት ተጎንብሶ ሄደ። እንዲህ ተጎነበሰና ሄደ። ቆሞ መሄድ አልችል ብሏላ። ተጎንብሶ እየሄደ ነው። ድቡ ተሆረ፣ ተጎንብሶ ሄደ። ተጎንብሶ እየሄደ ግን ክርስቶስን ያመሰግን ነበረ። ማንን ያመሰግን ነበረ? አያችሁ ክርስቲያኖች፣ ቀና ስንልም ክርስቶስን ስናጎነብስም በህመም ምክንያት ተኝተን ሳለም አልጋው ላይ ሆነን ክርስቶስን እንጥራው። አያችሁ ጊዮርጊስ ሆይ አለ ደራሲው፣ እንደው ምን ያላደረጉ ምን አለ? በድጅኖ ቀጠቀጡ አለ፣ በመዶሻ ደበደቡ አለ። እንዲህ ሲያደርጉ አጥንት ተሰባበረባቸው አለ። እንዲህ እያደረጉ ሳለ አለ አዲ በመጥባይት አባላቲከ። አባል ማለት ምን ማለት መሰላችሁ? የአካል ክፍል ማለት ነው። መሌሊት እያንዳንዱን የአካልህን ብልት የአካልህን ክፍል ቆራረጡት። ጣቱን ቆረጡት፣ ጆሮውን ቆረጡት፣ አፍንጫውን ቆረጡት፣
እግሩን ቆረጡት፣ መተሩት። ይህን ሁሉ እያደረጉት ግን ክርስቶስ ግን ጊዮርጊስ ውስጥ ነበረ። ኩላሊቱ፣ ጉበቱ፣ ውስጣዊ አካሉ እስከሚታይ ድረስ ስጋው መተሩ እስከሚታይ ድረስ ውስጡ ተገልብጦ ውስጡንም ለክርስቶስ ሰጠው፣ ውጩንም ለክርስቶስ ሰጠው። እኛ በብዙ ቅባት የምናሽሞነሙነው ያን የጊዮርጊስ ውበት ወጣቱ የ27 ዓመት ጎልማሳው ቅዱስ ጊዮርጊስ ቢሮጥ የሚያመልጥ፣ ቢያጠብቅ የሚያፈርጥ፣ ቢያገባ የሚወልድ፣ ደስ ተሰኝቶ መኖር የሚችል ሲሆን ግን ተመልከቱ፣ ልብ አድርጉ ክርስቲያኖች። አዲበ መጥባይት አባላቲከ እያንዳንዱ አካሉን ቆራረጡት፣ ከሰከሱት። አልበቃቸው አለ። ያንን እንዲህ አድርገው በብረት ምጣድ እንደ ቆሎ ቆሉት። እንዲህ ኩሎ ሞተ። ሲሞት ክርስቶስ መጣ። ክርስቶስ ጥንቱንም ከጊዮርጊስ መቼ ለቆና ተገለጠ ሲል ነው እንጂ አሁን ይኸው መጣና ክርስቶስ ደሶስ አደረገው። ያ ዱቄት የሆነው ያ ካፈር የመጣው ጊዮርጊስ ዱቄት ከሆነ በኋላ እንደገና ጊዮርጊስን ሆነ። ዱቄት ሰው ይሆናል። ክርስቲያኖች ቅዱስ ጊዮርጊስም ያን የሚታይ ውበቱን የወጣትነት መልኩን እንደ ጨው ክርስትናውን ለማጣፈጥ ክርስቲያኖቹን ለማጣፈጥ ራሱን አሳልፎ ሰጠ። አካሉን ገበረ፣ ሰዋ፣ አፈር ሆነ። ክርስቲያኖች ልብ አድርጉ፣ አስተውሉ። ይህን ሁሉ ጽኑ መከራ ያስተናገደ ያ ታላቅ አባት ቅዱስ ጊዮርጊስ ታሪኩ ለካ በጣም ብዙ ነው። ከቃሉ ጋር ናቸው? እየሰማችሁ ነው? አዎ። ባጭሩ ይሄ ታላቅ ሰማዕት ቅዱስ ጊዮርጊስ እንግዲህ ጠቅለል ላድርገውና ይህን ሁሉ ተአምር የሚያደርገው በሰባው ነገስታት ፊት ነው። በእነማን ፊት ነው? በነገስታቱ ፊት። አየው። ወእነግር ስምዓከ በቅድመ ነገስት ብሎ ምንድን ነው? ወኢይታፈር አለ። በነገስታት ፊት እስቲ በሉ ሁላችሁም ምስክርነትህን ምን አላለሁ እናገራለሁ፣ ምን አልልም። እስቲ አላፍርም በሉ። አላፍርም አለ። አንተ የሚያሳፍር ነገር ይዟል እንዴ? ምን ያፍራል? ክርስቶስን ይዞ ማን ያፍራል? ማንስ ይፈራል? የማያሰፍረውን ጌታ ይዞ እርሱን ይዞም እንዴት ያፍራል? አሁን ነገስታቱን ፈተናቸው። ነገስታቱ ይገድሉታል፣ ሙቶ ይነሳል። 3 ጊዜ ሙቶ ተነስቷል። ባጭሩ ይኸውላችሁ ክርስቲያኖች፣ ቅዱስ ጊዮርጊስን እንዲህ አሉት ነገስታቱ። ጊዮርጊስ ሆይ አሉት፣ አንተ እስቲ አምላክን ንጹሕ ቅዱስ አምላክ ከሆነ እውነተኛ አምላክ ከሆነ ይሄ ወንበር ይታያል። እስቲ ወንበራችን እንግዲህ ደረቅ ወንበር ነው። ይህን ደረቅ ወንበር እስቲ እንዲያብብ አድርገው አሉት። ይሄ ነው እንዲህ ለጊዮርጊስ ከባድ ነው። እንዲህ ከባድ ነው። ጸለየ ጊዮርጊስ ጸለየ። ደረቁ ወንበር አበበ ወዲያው። አየው፣ እንዲያብብ አደረገው። ይህ ብቻ አይደለም፣ እንዲያበራ አደረገው። ፍሬ እንዲያበራ፣ አበባ እንዲያብብ፣ እንዲለመልም አደረገው። ደረቅን ጽኑ ሃይማኖት እንዲህ ነው። አያችሁ እናንተ አሁን የደረቀ ህይወታችን፣ በእውነት የደረቀ ህይወታችን፣ ማንነታችን እንዲለመልም፣ እንዲያብብ፣ እንዲያበራ ከሆናችሁ የቅዱስ ጊዮርጊስን ሃይማኖት አድርጉ። ሃይማኖት ህይወቱን ህይወት እናድርግ። ሙት አስነስቶላቸዋል። እስቲ ሙት አስነስታ አሳየን አሉት። ረገጸ ምድረ አለ፣ በእግሩ ተረገጠ። እስቲ በሉ ሁላችሁም። ቀጥሎ ምን አደረገ? ሙት አነሳ። እያችሁ ወጣት ሴቶችን፣ ወጣት ልጆችን ከሞቱ በጊዜ የሆናቸው ሙታንን አስነሳላቸው። ቅዱስ ጊዮርጊስ እንዲህ ነው፣ ሙታን አስነስቷል። ባጭሩ ይሄ ነው። ቢሩታዊትን ደራጎን ከተባለ ዘንዱ አፍ አድኗታል። ለጣዖት የተሰጠችውን ሴት ብቻውን አንድ ሀገር ሲበላ የነበረውን ሴቶች እየሰማችሁ ነው? ሴት ልጆች እንደ ቅዱስ ጊዮርጊስ ለምን ዝክሩ? በነገራችን ላይ በቢሩት በዚህ ቅዱስ ጊዮርጊስ ይታወቃል። የቢሩት ቆነጃጅቶች ቅዱስ ጊዮርጊስ ከሚወዱትና ከሚዘክሩበት አንዱ ይሄ ነው። ሴቶች ሁሉ ለደራጎን ይሰጡ ነበር እንዲበላቸው። ዘንዶ ነው። ቅዱስ ጊዮርጊስ መጣ፣ ደራጎንን
ወጋው፣ ገደለው። ሴት ልጅ ዳግም ለደራጎል ለአውሬ እንዳትሰጥ አደረገ። ታላቅ ሰማዕት ነው ቅዱስ ጊዮርጊስ። የመከራ አባት ነው። ነገሥታቱን በመጨረሻ ባረፈበት ጊዜ በእሳት ተቃጥለው እንዲሞቱ አድርጓል። ቅዱስ ጊዮርጊስን ከብዙ መከራ በኋላ ይኸው ከፈጩት፣ በአደባባይ ከረጩት በኋላ አንገቱን በሰይፍ ተቀልቶ በዛሬው ዕለት ከአንገቱ ደም፣ ውሃ፣ ወተት፣ ደም፣ ውሃ፣ ምን ወተት። ይህ ምንድነው? ሶስቱ ከአንገቱ የወጣው የሚለውን መተርጉም ምን አለ መሰላችሁ? አስማተ ሥላሴ ጽሑፍ በከተማ ርሱ የጊዮርጊስ ነገር እጅግ ይገርማል አለ። እንዴት ካልከኝ የሥላሴ ስም አለ በራሱ ጫፍ ላይ ተከትቧል ይላል። በምኑ ላይ? ስላሴ የሚል ነው እንዴ? ውሃ፣ ደም፣ ከአንድ ራስ ውሃ፣ ደም፣ ወተት ወጣ። ምን ማለት ነው? ይኸው እኔ አንድ መለኮት ሶስት አካል ብዬ የማምን ነኝ ሲል ከራሱ ጫፍ ላይ ሥላሴን መስክሮ በመጨረሻ 7 ዓመት የተገደለው ያ ጊዮርጊስ ገዳዮቹን ሁሉ አሳምኖ ጠንቋዮቹን ሁሉ የሚበጠብጥ መርዝ ሲያጠጡት ወዲያው እነሱን አሳምኖ እሱ እንደ ፀሐይ አብርቶ 30,000 ሕዝብ በአንድ ቀን አሳምኖ ሙታንን ሲያስነሳ ደግሞ 20,000 ሰዎች በአንድ ቀን አሳምኖ የዱዲያኖስን ሰራዊት ኧረ በቅዱስ ጊዮርጊስ አምላክ አምነናል እያለ ግልብጥ ይላል ወደ ቅዱስ ጊዮርጊስ። ጠንቋዩ እንደገና አምኖ ሰማዕት ሆኗል። የንጉሱ ሚስት አምና እንደገና ሰማዕት ሆናለች። ድዳውን ሲያድነው፣ ደንቆሮውን ሲያሰማው የተመለከቱ ሁሉ የፋርስ ሰዎች ንሕነ አመነ በአምላኩ ለቅዱስ ጊዮርጊስ፣ ኧረ እኛስ በቅዱስ ጊዮርጊስ አምላክ አምነናል። እስቲ በል ሁላችሁም እኛስ በማን አምላክ? በቅዱስ ጊዮርጊስ አምላክ አምነናል። እስቲ በሉ። ስለዚህ በዛሬው ዕለት ያረፈበት ቃል ኪዳን የተቀበለበት ቃል ኪዳኒቱ ደግሞ ይች ናት። እሺ አንድ ደቂቃ አልፈጅም። ይች ቃል ኪዳን ምንድናት? ቅዱስ ጊዮርጊስ ይኸው ኩላ ነፍስ ሁሉ ከስጋ ተለይታ ስትሄድ በሰማይ ማለት ነው መጀመሪያ ለሥላሴ ትሰግዳለች፣ ከዚያ ለድንግል ማርያም ትሰግዳለች። ከዚያ በኋላ ለቅዱስ ጊዮርጊስም እንድትሰግድ ምን ተሰጥቶታል? ቃል ኪዳን ተሰጥቶታል። እየሰማችሁ ነው? ስለዚህ በስሙ ቤተክርስቲያን ያነጸ በስሙ የዘከረ የተማጸነ ሁሉ ማሕሌት የቆመ ማሕሌት ያስቆመ በማይ በከበሮ በጸናጽል ያመሰገነ ያስቀደሰ ይህ ሁሉ በሰማይ በጻድቁ ስም የጻድቁን ስራ ለጻድቁ የሚገባውን ጻድቅን መቀበል ብቻ ማለት አይደለም። በጎ ነገርን በጻድቁ ስም የሚያደርግ ሁሉ ያ ሁሉ በሰማይ ዋጋ አለው ተብሎ ከእግዚአብሔር ዘንድ ቃል ኪዳን ተሰጥቶት ዛሬ ይህን ዓለም የተሰናበተበት ወደሚወደው አምላኩ የሄደበት ወደሚወደው አገር የሄደበት ዕለት ነውና አማላጅነቱ አይለን። ፀሐዩ መታችሁ አይደለ? ይቅር በሉኝ ጨርሻለሁ።